ኮሎኔል ምን ተፈጠረ? የቱን አንስቼ የቱን እናገራለሁ? የቱን ብቻ ሲኦልን እኔም ልጄም እየተለማመርን ነው። አይዞት ኮሎኔል፣ በቃ አይዞት፣ ተገናኝተን እናወራለን። እሺ ዶክተሯን ትከታተል፣ በጣም ደህና ነች። እሺ እሺ። አሳብሽ ልጄ፣ ምን ሆንሽብኝ? ምን አገኘሽ? ምን አገኘሽ ልጄ? ምን አገኘሽ? ምን ሆንሽብኝ? ምን አገኘሽ? እንዴት 300,000 ህዝብ ባለበት ዲኤምቪ አንድ ሰው እንኳን አይመርጠኝም ብሎ ጧትም ቀንም በቃ ማታም መጠጣት ሆኗል ስራው። እሱ ደግሞ ነገር ያባዛል። እንደ አንድ ድምፅ አንድ ሰው እንኳን አልመርጠኝ፣ ሚስቱ እንኳን አትመርጠውም። እንደ የእሷ ቦታ አይቆጠርም። ሰማኛለህ አይደለም? አንድ ሳምንት ለአንተ አንድ ደቂቃ የምሰጥበት ጊዜ የለኝም። አሁን ከዚህ ወጥቶ ይታረጋችሁ። እነዚህ ሰዎች ከሆስፒታል ሲመለሱ እዛ ቤት እንዳላገኛቸው። ኧረ ተይ ሳብሊ፣ እንደ አንድ ሳምንት ጊዜ ስጭን ቤቱን እስክናገኝ ድረስ። ቆይ ምንድን ነው የምትፈልጊው ከኔ? ባሌን ፍቺ ብለሽ አስፈታሽ። አሁን ደግሞ ልጄን አውጥተሽ ወረወርሻት። ቆይ ምንድን ነው የምትፈልጊው ከኔ? Within the next 24 hours, we should see how he goes. Okay, well, let's just make sure he stays monitored and let me know what happens. ሸክም ናት። ሰማኛለህ? ያመጣት ድርጅት አሳክማለሁ ብሏል። አሳክሟት ሲጨርስ ደህና ከሆነች እየሰራች መኖር ትችላለች። ግን ለምን እኔ ፈልጌ ባላመጣሁት በሽታ ሁሉም ያገለኝ። ስለሽ ዘመንክ? አይ በአጋጣሚ ሰው ለመጠየቅ መጥቼ አንድ አበሻ እዚህ ተኝቷል ሲሉኝ በቃ እሱን እኮ ለማየት መጥቼ ነው። አዎ ሚስተር ስለሽ ያው 3 ሳምንት ሆኖታል። ያው በእናትህ ኮንታክቱንም ሚስተር ፋሲል የሚባል ሰውዬ ኮንታክት ብናደርግ ማንም ሰው የሚመልስ ሰው የለም። በጣም ያሳዝን ነው። ምን ሆኖ ነው? ካር አክሲደንት ደርሶበት ነው። ኧረ እባክሽ! እውነቴን ነው። መቼ? ያው 3 ሳምንት አለፈው እና እስካሁን ጥያቄ ማንም ሰው አልመጣም? ማንም ቤተሰብ የለውም። ያው ሚስተር ፋሲል የሚለውን ኮንታክት ብናደርግ ማንም የሚመልስ የለም። በእናትህ በጣም የሚያሳዝነው። በዚህ አካባቢ ታውቀው ሰው ካለ የሚስተር ፋሲልን ስልክ ብሰጥክ? ወንድሜ አይ እኔ እንደዛ የሚባል ሰው እንኳን አላውቅም። ግን ያው እንፈልግ ካልሽኝ አትሊስት ያበሻውን ኮሚኒቲ ነግሬ ማፈላለግ እንችል ይሆናል። አዎ ብንተባበረው በጣም ጥሩ ነው። በጣም የሚያሳዝን ነው። በእናትህ ኧረ በስመ አብ። እኔ የምልሽ የገጩት ሰዎች ተገኝተዋል? ምንም አልተገኙም። ፖሊሶቹ ምንም ነገር አላገኙም እስካሁን ድረስ። ኧረ እባክሽ! በጣም የሚያሳዝነው የደረሰበት አደጋ። ወንድሜ ቆይ 3 ሳምንት ሲተኛ እንዴት አንድ ሰው ጠያቂ ይጠፋል? አይገርምህም? እሱም እኮ ነው እኛን አሳሰበን። ያው ሚስተር ፋሲል የሚባል ሰውዬ ነው እንግዲህ ስንደውልለት ስልኩ ይጠራል። ቮይስ ሜልም ተሆነለት 3 ሳምንት ሙሉ ምንም አልመለሰልንም። የሚተርፍ ይመስልሻል? አዎ ከሰርጀሪ ከወጣ 3 ሳምንቱ። አሁን አይኑንም ከፍቷል። ትንሽ ማነጋገርም ጀምሯል። ያው መድኃኒት ስላለ ነው አሁን የሚተኛው። በቃ ግድ የለም። ኢትዮጵያ እኮ እንዲህ ሲታመም በየቦታው ሲወድቅ እኮ በቃ በጣም ነው የሚያሳዝነው።
አዎ በእናት እኔም እዚህ ላይ ብቻ ስለሆንኩኝ ነው ያሳዘነኝና ያው እየተከታተልኩት ያለሁት እኔ ነኝ። ግን አሁን ዲስቻርጅ መደረጉ በቅርቡ ስለማይቀር ቤተሰቡን ብናፈላልግ ደስ ይለኛል። ያው ፋሲል ነው እንግዲህ ያለው እስካሁን ድረስ። በቃ ምንም ችግር የለም። እኔም ስልክ ይሰጥሽና ደውይልኝ፣ ያለውን ነገር አሳውቂኝ። እኔም እስኪ በተቻለ መጠን ለመርዳት እሞክራለሁ። እንርዳ። ደውይልኝ በዚህ። በጣም ደስ ይለኛል። እሺ። ማን ነበር ስምሽ ያልሽኝ? ብሌን። ኦኬ ብሌን። እሺ ብሌን፣ በጣም አመሰግናለሁ። እሺ ምን በማንኛቸውም ሰዓት እሺ፣ አማብለብልሽ ደውይልኝ። በጣም አመሰግናለሁ። እሺ፣ በማንኛቸውም ሰዓት ደውይልኝ ያለውኝ። እሺ፣ ቴንክ ዩ ብሌን፣ አመሰግናለሁ። ደህና ሁኚልኝ። እሺ፣ ቴንክ ዩ። በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ደስ አላችሁ። ከየትኛውም ዓለም ሆናችሁ በማንኛውም ሰዓትና ቦታ በፈጣን መንገድ ሀገር ቤት ወዳሉ ወደ ሁሉም ባንኮች እንዲሁም ወደ ቴሌብር፣ ሲቢኢ እና ኤምፔሳ ወደ መሳሰሉ ዋሌቶች ጭምር ወደ ሀገር ቤት ገንዘብ ለመላክ ከፈለጉ አዲሱ ፈጣኑንና አስተማማኙን ፍራንክ ሬሜትን ይጠቀም። አደራ ባልሽን በደንብ ተከታታይ፣ ያንን ሰካራም እንዳያገኘው። እማዬ ደግሞ ፋሲል ከመቼ ወዲህ ነው ከኔ ቃል ወጥቶ የሚያውቀው እንዴ? አትፍሪ፣ አትስጊ በሱ። እኔ አንበሳ በዚህ እንኳን እኔ አላማሽም። ይሄው ከወላጆቹ ተለይቶ አርፎ እንዲቀመጥ አደረግሽው አይደለም? ታዲያ እኔ አንቺ ልጅ ነኝ። አዎ ታዲያ እንደዛም ቢሆን መከታተሉ አይከፋም። አንዳንዴ አጓጉል ጨዋታ አለችው። እማዬ ምን ነካሽ? ፋሲልን ታውቂው የለ እንዴ? ውሸት የት ይችልና እንኳን አይደለም ሊያረግ ያሰበውን ይቅርና የሚተነፍሰውን አውቃለሁ። ማርታ ደግሞ መታ እንዳናገረችው ነግሮኛል። ምን ልሁን ብላ? እኔ ምን አውቃለሁ? እሺ እንደው ምን ያለችው ናት እባክሽን። ምን የመሰለ ሎተሪ የሆነ ድል ይወጣላትን ታበላሽው እንደዚህ አድርጋ። ምን ባረጋት ይሻለኛል እቺ ልጅ እንደው? እኔ ምን አውቃለሁ? ስለሺ በእኔም በልጄም የሚጨክን አንጀት የለውም። የሆነ ነገር ሆኖ ሊሆን ይችላል። የምታውቀው ነገር ካለ እስቲ ንገረኝ ብለው መጣች። እንዲህ ምን የመሰለ ሎተሪ የሆነ ድል ሲመጣላት ምን ታረጋታለሽ? እንግዲህ አሁን እቺ ሰው ናት እንግዲህ። ምን ይሻለኛል ዘንድሮ? እሷማ አስተብትቦባት ቢሆን ነው የሆነ ገዳም ቦታ ወስደሽ አስጠምቂያት እንጂ መች እንዲለቃታል እሷን። ኧረ እባክሽ እሷ በጸበልም የሷ ጉድ የሚለቅም አይደለም። ለማንኛውም ባልሽን በደንብ ተከታተይልኝ። አይ ስለሷ አታስቢ እናቴ። ባይሆን ስለሽ እንዴት ነው? ከእንግዲህ ቆሞ የሚሄድም አይመስለኝ። እውነትሽን ነው? እሰይ እሱን ሰካራም ተገላገለችው በእኛ። ኧረ እባክሽ ተይኝ። እንደው ቢሞት ነበራ ያኔማ እንደው እሱም እኛም ሁላችንም እናርፍ ነበር። እንደው እናቴ ግን የሚተርፍ ይመስልሻል? አይቀርለትም። ተገላገለችው በእኛ። ይኸውልሽ ብቸኝነቱም፣ መጠጥ ማጣቱም፣ ስራ ማጣቱም፣ ከቤተሰቡ መለየቱም ሁሉም ተደራርቦ ይሄዳል። መቼም እሱ የድመት ነፍስ ነው ያለው። በቀላሉ አይሞትም። መቼም ያፍጥንለት እሱ። ኧረ ቢድንም ይገላግሉታል እንዴ። እነማን ናቸው ማይ? እሱ አይጠቅምሽም አልኩሽ። ለዚህ ነው ባልሽን አስጠንቅቂ አርፎ ይቀመጥ ያልኩሽ። በኋላ ዳፋው ለብዙ ይተርፋል። እማዬ ምን እየተካሄደ ነው ያለው? እሱ ምንም አይጠቅምሽም። የልጅሽ ህይወት ለአንዴና ለመጨረሻ ጊዜ እየተስተካከለ ነው። አንቺ ብቻ ባልሽን ተቆጣጠሪልኝ። ነግሬሻለሁ። በቃ አሁን አድርሽኝ።
የሱ ነገርማ ያሳስብሽ። በቃ እሱ ነው የምፈልገው ነው። Hey, doctor, this is Mr. Slushy. He's been here for a week now because of a car accident. He'd been having a concussion, and during the surgery, like we found out that he had been having internal bleeding that was under control. So his leg is the one that we're concerned with. We're gonna find out when he wakes up. Within the next 24 hours, we should see how he goes. Okay, well, let's just make sure he stays monitored and let me know what happens. Sure, I'll let the night nurse know. Okay. ሆስፒታል ሄጄ ነበር። የሚተርፍ ይመስልሃል? ምናልባት ሊተርፍ ይችላል። ታዲያ ከወጣ ወዴት ነው የሚሄደው? እንዲህ በቀላሉ የሚወጣ አይደለም፣ ተሰባብሯል። ነግሬሃለሁ እኮ ድምጥማጡን ለማጥፋት ነበር የገጨነው። ሰው መድብና የፋሲልን መውጫ መግቢያ ያጥናል። በህይወት ውስጥ አንድ ነገር ፈልግልኝ። ለምን? ከሆስፒታል ቢወጣም ባይወጣም ሊያገኘው የሚችለው ብቸኛ ሰው እሱ ብቻ ስለሆነ። ለምን ታዲያ እሱን ይዘን እየገረፍን አናስጠነቅቁም? አሁን በጥንቃቄ የምናስብበት ጊዜ ነው። እሱን እጃችን የምናስገባበት ጊዜ አሁን ነው፣ ሳይወጣ። ጥሩ፣ ሁሉንም እናስተካክላለን። የዶክተሯን ሁኔታ እየተከታተልክ እዚህም አገር ቤትም ያላትን ነገር እየተከታተልናት ነው፣ አታስብ። ድንገት ከሆስፒታል ቢወጣ እንኳን አፍነን አንድ ቦታ እናስቀምጠዋለን። አሁን የሱ ኬዝ በፖሊስ የተያዘ ስለሆነ ምንም ነገር ማድረግ የለብንም። እና ምን እናድርግ? በፍቅር ተረክበን የሚያልፍበትን ቦታ እናዘጋጅለታል። ከእንግዲህ የስለሺ ወዳጆች እንጂ ጠላቶች አይደለም። ለምን? ትክክለኛ ጊዜና ቦታ እስክናገኝ የስለሺ ወዳጆች እንጂ ጠላቶች አይደለም። ያቺ ቀን ስትመጣ ግን ምንም ምህረት አናደርግለት። ድጋሚ እንዳትሳሳት። ነገሮች እስኪስተካከሉ ድረስ እዚሁ ትቆያላችሁ።
ከአቅሜ በላይ ነው የሆነው። ድንገት መታችሁ ብዙ ነገር ነው የቀየራችሁብኝ። ልረዳችሁ ብፈልግ እንኳን የሚስቴም ፍላጎት መሆን አለበት። ስለዚህ ከዚህ በኋላ እኔ ቤት ተመልሳችሁ አመጡ። አይ ፋሲል፣ ምንድን ነው? አንዴ ላናግርህ። ምን አለ? የኔንም ህይወት ከምትበጠብጠው እችም ልጅ ታክማ በሰላም እንድትሄድ ምን አለ አንተ ወደ ሀገር ብትመለስ? ይሁን፣ ግድ የለም። እኔ ወደ ሀገሬ ማልመለስበትንም ሌላውን ነገር እስቲ ሄደ። ምን ይደረጋል? ምን የምናደርገው ነገር አለ? ይኸው ነው እንግዲህ። ተመልሶ የሚመጣ ከሆነ እንጠብቀዋለን። ካልመጣም እንግዲህ መቼስ ምን ይደረጋል? እግዚአብሔር እንደ ፍጥርጥሩ እንግዲህ ፈጣሪ መቼም የትም ጥሎ አይጥለንም። ለዚህ ያደረሰን አምላክ ጥሎ አይጥለንም። ግድ የለም። አይመጣም አባ፣ ምንኛ አይመጣም። ግድ የለሽም። ባይመጣም ያ ብሩክ ሰው ስልክ ሰጥቶኝ የለ ደውልለታለሁ። ግድ የለም። አንቺ ብቻ ተረጋጊ። አንቺ ብቻ ተስፋ አትቁረጪ። አይዞሽ፣ አንቺ መጠንከር ነው ያለብሽ። አንቺ ስትጠነክሪ እኮ እኔ እጠነክራለሁ። ምን ነካሽ ልጄ? ስንቱን ጉድ አሳልፈን እዚህ ድረስ ደርሰን አሁን ከዚህ በኋላ ምን እንዳይመጣ ነው? ከዛው ካሳለፍን የከፋ ነገር ይመጣል? አይመጣም። አዎ አይዞሽ። የለም አባ፣ ምናልባት እዚህ አካባቢ ቤተክርስቲያን ሊኖር ይችላል። እና ቤተክርስቲያን ልትሳለሚ ነው ወይስ ምን ፈልገሽ ነው? እንደው ሰው እንኳን የሚረዳን ካለ እንፈልግ አባ። ፋሲል አይመለስም። እስቲ ተረጋጊ። እስቲ በገና በአንድ ቀን ምን ይህን ያህል ተረጋጊ። እስቲ ግድ የለም እናካሽ። አንቺ ደግሞ ተረጋጊ፣ ተረጋጊ፣ ተረጋጊ። ግድ የለም። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስታር ፋይናንሻል ሰርቪስ የደንበኞቹን ፍላጎት ከልብ የሚያደርስ። In a world of fleeting moments, what remains is the story we tell. At Abneton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abneton Multimedia, driven by technology, inspired by your story.
ይቅርታ እንዴ። ሄሎ አሎ፣ እንዴት ዋልክ የኔ ልጅ? ጤና ይስጥልኝ ኮሎኔል፣ ሰላም ኖት? እባክህ ልጄ ችግር ላይ ነን። ምን ነው ኮሎኔል? አንድ ሆቴል አስቀምጦን እኮ ጥሎን ጠፋ። እመጣለሁ ብሎ ይኸው ሁለተኛ ቀናችን ነው። እንዴ እውነትህን ነው እንዴ? እውነት ነው። እንደው ፈራን እኮ በኋላ ደግሞ ሂሳብ ሳይከፈል ቀርቶ ችግር ላይ እንዳንወድቅ በጣም ፈራን። በሉ አሁኑ ተስፋ ልክሎታለሁ። እንዳያስቡ አሉበት ቦታ ድረስ ይመጣል። ተስፋ ልከዋለሁ አሁኑ ነው። በምን ያውቀዋል ያለንበትን? ይኸውልዎት እሱ ምን ያደርጋሉ? ልክ እዛ ሆቴሉ ጋር ሲደርሱ ለአንድ ሰው ስልኩን ይደውሉና ይስጡት። ከዛ በኋላ እኔ አድራሻው የት ቦታ እንደሆነ እጠይቀዋለሁ ያንን ሰው። እሺ አስቸገርኩህ፣ መቼም አስቸገርኩህ። ኧረ ምንም ችግር የለም፣ አይዞት ኮሎኔል፣ ምንም ችግር የለም፣ ግድ የለም። እሺ ልጄ፣ እሺ ደህና ዋሉ። ምን ነው ሰላም አይደሉም እንዴ ኮሎኔል? ኧረ እባክህ እንደው እኛ ኢትዮጵያ እንደዚህ ተጨካክነናል። ምን አሁን ሶሻል ሚዲያው አጋልጦን ነው እንጂ በፊትም ጭካኔነቱ የነበረ ነው። እወዳታለሁ፣ እሞትላታለሁ፣ ከነፍኩላት እያለ እኮ አሲድ የሚደፋ ሰው እኮ ነው። በጣም ያሳዝናል። ብቻ እንደዚህ መጨካከል በእኛ ጊዜ አልነበረም እንዴ። በፊት እኮ እንደው መቼስ እንጠጋገባለን፣ ያውም ተገናኝተን። ኧረ እንደዚህ አልነበረም። እሱ ድሮ ቀረ ዮሴ። አሁን በጣም ተጨካክረናል። እኔ ብቻ ምንም ግራ የገባኝ ነገር ነው። ችግሩ ይሆን እንዴ እንደዚህ ያከፋፋል? ችግሩ አይደለም እንደዚህ ያከፋፋል። ታዲያ ምንድን ነው? ፍቅር ማጣት ነው። አየህ፣ ፍቅርን አልተሰበክም። ፍቅርን ብንሰበክ ኖሮ ለሰው ማዘን፣ ለሰው ሰብአዊነት ይኖረን ነበር። በል ብቻ እግዚአብሔር ይቅር ይበለን። ለማንኛውም ና ወደ ስራችን እንሂድ። ግን አደራህን የነ ኮሎኔል ነገር አሁኑኑ ስራዬ ብለህ ተከታተልኝ ፕሊዝ። እባክሽ ማርቲ ፕሊዝ እንደዚህ አትሁኝ እባክሽ። አኑ ስሜትሽ ይገባኛል፣ ግድ የለሽም። ማንኛቸውንም ነገር ከፍለ ልጃችን በእጃችን እናደርጋታለን። ግድ የለሽም ማርቲ፣ ትንሽ ጊዜ ብቻ ስጭኝ ፕሊዝ። እባክሽ ማርቲ እባክሽ ተለመኝ። ስሜትሽ ይገባኛል፣ ግን የጊዜ ጉዳይ ነው። የሚከፈለው መስዋዕትነት ከፍለ ልጃችን በእጃችን እናደርጋታለን። ግድ የለሽም፣ ትንሽ ጊዜ ስጪኝ ፕሊዝ ማርቲ ፕሊዝ። ልጄት በጣም ከዚህ በኋላ በምን አቅሜ ነው ከዚህ መንግስት ጋር የምታገለው? ማርቲ እኔ ያለው ከጎንሽ፣ ብቻሽን አይደለሽም። አንተ ምን በወጣ እዚህ መከራ ውስጥ ገባለህ? እኔ አንቺ መርዳት ስለምፈልግ ነው። ታምኚኛለሽ? ልጃችንን ቤቷን እንመልሳታለን። የፈለገ ዋጋ ቢከፈል ወደ ኋላ አልልም ከመክፈል። እመኝ። ይህን ነገር ሳልፈጽመው ሳላከናውነው ወደ ኋላ እንደማልል ቃል ገባልሻለሁ። አንተ እኮ ስላልገባክ ነው አትክልቲ። አንዴ መንግስት እጅ የገባ ልጅ እኮ አይመለስም። ይህ መንግስት መቼ ይፈልጋቸዋል? አይፈልጋቸውም እኮ ከነጭራሹ። ይህን ጊዜ እኮ አንድ ቦታ ወርወረውታል። ልጄን ወርውረዋታል የሆነ ቦታ። እነሱ እኮ የሚረዱት እርዳታ እንዲቆምላቸው ነው የሚፈልጉት እንጂ ምን አስጨነቃቸው ስለ ሰው ልጅ። Hi, Mr. Slushy. I'm gonna open your eyes smoothly. Okay, I know this might be a little bit painful, but see if you can look into my eyes right here, okay? There's gonna be a little bit of light. Just look towards the light. Doesn't look bad. Yeah, he's doing good. He's strong. After the bad car accident, he came out good. Just check up on his legs right here. Yeah. They said he have no infection. Been doing good. The painkiller been helping. And
the emergency contact, they have not been responding. We'll try to see if he can wake up and give us another number to see that if they're going to respond. Okay. But he's strong. Well, Mr. Slash, I think you're gonna make it through. Yeah. I'm just gonna have to keep an eye on you, but you're good. Yeah, hopefully he's going to wake ማርታ ማንም አይርዳን፣ እኛ አቅም አለን። መንግስት ባይረዳሽ እንኳን እኔ ያለው ለልጅሽ የምትፈልጊውን ነገር ሁሉ አደርግላታለሁ፣ እመልሳታለሁ። የሆነ ትክክል ነው ትክክልት። አዎ ማርቲ እመኚ፣ የፈለግሽውን ነገር ላደርግልሽ ዝግጁ ነኝ። እኔ ግን ምን አድርጌው ነው ፈጣሪ ልጄን ነጠቁኝ? መናገር እንኳን ማትችል ልጅ፣ ራሷን እንኳን ማስረዳት ማትችል ልጅ፣ ለኔ እንኳን እኮ ይሄ ነው ብላ የምትነግረኝ ልጅ አይደለች። አሁን እኮ ግራ ነው የሚገባት እዛ። ምን አደረኩ ግን አምላክ? ምን በደልኩ? ይኸውላ ፈተና። ምንም አላደረግሽም። አንቺ እኮ ልዩ ሰው ስለሆንሽ ነው ልዩ ፍጥሩ ላንቺ ሰጠሽ። እንድትንከባከቢለት እኮ ነው ማርቲ። ደከም ማለኝ እኮ በጣም ደከመኝ። እኔው ራሴ እኮ ቀድሜ ልሞተው ነው። የት አባቴ ልሂድ? የት ልሸሸግ? አትሞቺም ማርቲ፣ አንቺ አትሞቺም። ገና ብዙ ደስታ ህይወት ይጠብቅሻል። ገና ብዙ ነገሮችን ታልፊያለሽ ማርቲ። ከጎንሽ ደግሞ እኔ ያለሁልሽ ማርቲ፣ እኔ ያለሁልሽ ማርቲ። ቅፍ ድግፍ ነው ማድረግሽ። ዛሬ የተሰበረው አንደበትሽ ነገ ቀና ብሎ ይናገራል። አይዞሽ ማርቲ፣ ስለ ሁሉም ነገር ነው ያለው። እሺ ዛሬ አንገትሽን ብትደፊ ቀና የምትይበት ቀን ቅርብ ነው። ዛሬ ያዘነው ፊትሽ ነገ በደስታ እንደሚወርቅ እርግጠኛ ነኝ። አይዞሽ ማርቲ፣ አይዞሽ፣ እኔ ከጎንሽ ነኝ። ቃሌ ነው። ፋሲል፣ ምን አይነት ጨካኝ ሰው ነህ? ምን ያህል እንደምወድህ እያወቅህ የት ነው ጥለኸኝ የጠፋኸው? ከዚህ በላይ ስቃይ መቋቋም አልችልም። አንተ ከወጣ ከ3 ወር በኋላ እርጉዝ መሆኔን አወቅሁ። ይልሂድ ምን ላድርግ? አንተ እንደውም ምንም ሳትነግረኝ ከሀገር ጠፍተሃል። ጓደኞች ነገሩኝ ወደ ደቡብ አፍሪካ መጥፋት። ማን አለኝ ካላንተ? ማንን አውቃለሁ? ካንተ ውጪ ማፍቀር ያስቀጣል እንዴ? አንተን ካጣሁበት ቀን ጀምሮ ከሰውነት ተራውጥቻለሁ። ቤተሰቦቼን ታውቃለህ። አባቴ ምን አይነት ኃይለኛ ሰው እንደሆነ። ወንድሞቼ ማርገዝ የሚሰሙ ይገሉኛል። ይልውደግ ይልጥፋ። ልጅህን በወዴ እንዲያዝ ደብረ ብርሃን ያለች አንድ ዘመዴ ቤት ሄጄ ተደበቅኩኝ። ልጅን በመከራ እዛ ወለድኩ። አባቷ ጥላት የጠፋ ልጄን ተንከራታች እናቷ ምን ላድርጋት? ዓለምን ፈራኋት። አንድ ቀን አይደለም ለአንድ ሰከንድ አጣሃለሁ ያላልኩትን አንተ በዚህ በመከራ ቀን ጥለከኝ ጠፋ። በፍቅር የተሞላው ልቤን ቂም አስቋጠርከው። አግኝቼክ ምን እንደማደርግ አላውቅም። ግን አንድ ቀን አገኘሃለሁ። ይህች ዓለም ጠባብ ናት። ስከተል እኖራለሁ። ልጄን ግን ምን ላድርጋት? ማን ይሰዳት? አንድ
እንደው ብቻ አንተ ፍለጋ ከሀገር ለመውጣት ስወስን ልጄን በመከራ የወለድኳትን ልጄን የፍቅር ቃል ኪዳን ልጄን ቃል ኪዳን ብዬ አንገቷ ላይ የሁለታችንን የፍቅር ቃል ኪዳን ሀብል አጥልቄ ለአባት ጥያት ተፋው። ፍቅር ፈራጅ ነውና አንድ ቀን ይፈርዳል። እስከዛው ግን ከተመለስ ልጄን አደራ። ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። የኢትዮጵያ ታሪክ አትላንቲክ ተሻግረው ታሪክ ከአድማስ ባሻገር ተገኝቶ በፍቅር ነግሰው ለጤና ሬስቶራንት ተገኝቷል። ታሪክ የአበሻ አረቄ በአሜሪካን ሀገር ህጋዊ ፍቃድ አግኝተው ለእናንተ ለመድረስ ቅድመ ዝግጅቱን ጨርሶ በልዩ ጣም ወደ እናንተ እየመጣ ነው። ታሪክ የአበሻ አረቄ በአሜሪካ ምድር ታሪክ ሊሰራ ተገኝቷል። ጣዕሙን ቀምሰው የናፈቁትን የአበሻ አረቄ ዛሬውኑ ያገኙ። አድራሻችን 3100 14 ስትሬት ዋሽንግተን ዲሲ ኖርዝ ዌስት ላይ እንገኛለን። ታሪክ ለታሪክ ሰሪዎች ብቻ።
የኔ ልጅ ከየትኛው ልጀምርልህ? አንተን ካጠፋህ የእናትህ ሞት ወይስ ለእኔ ሕይወት መቆያ ከሆነችው ልጅህ አስታውሽኝ? ወይንስ ከእኔ ከአባትህ ተንከራታች ሕይወት የቱን ላንሳው? አባትህ ቆራጥ ጀግና የሀገር ወታደር ነበርኩ። ሀገሬን ዳር ድንበር ለመጠበቅ ከገንጣይ አስገንጣይ ጋር ለመታገል በዱር በገደል የተንከራተትኩ ወታደር፣ ጀግና ወታደር። ሀገር አይቆረስም ብዬ ስንከራተት የኖርኩ የኢትዮጵያ ወታደር። ለሀገሬ ውለታ የሠራው ሕዝቦቿን በነፃነት ያኖርኩ ኩሩ ወታደር። የሚታፈርብኝ አባት ሳልሆን የሚኮራብኝ ጀግና ወታደር ነኝ። ግን ምን ዋጋ አለው? የኔም የእናትህም መንከራተት ወያኔ አዲስ አበባን በተቆጣጠረ ማግስት ጀምሮ ቂም ያረገዙ፣ ሀገር ያስገነጠሉ፣ ታሪክ ያበላሹ አውሬዎች እጅ ሀገር የወደቀች፣ ደሜን ያፈሰስኩላት ሀገር፣ ብዙዎች አጥንታቸው የከሰከሱላት ሀገሬ በእኔ ዘመን ተገንጥላ አየኋት። የዚህ ዘመን ታሪክ ምስክር መሆን ያመኛል። ግን ህመሜ በዚህ አላበቃም። ቂም ያረገዘው ስርዓት ወታደሩን በተነው፣ በየእስር ቤቱ ከተተው። ልጆች፣ ቤተሰብ፣ ሀገር ያለው ወታደር መንገድ ላይ ወድቆ ለማኝ ያረጉት። ጨዋ በዲሲፕሊን የታነጽ ነበርንና ላውንቸሩን አስቀምጦ ቦምቡን ታጥቆ ሀገር መንግስት አልባ ሆና፣ አዎ በዛን ጊዜ እንኳን ከመለመን በጨዋነት ለምኖ ከመብላት ውጪ የአንድን ቤት አልተዘረፈም ነበር። ይሄ ታሪክ ነው፣ የኢትዮጵያዊነት ንጹህ ታሪክ። መከራችን ግን ጀመረ እንጂ አላበቃም። የእናት ስቃይ ቤት ውስጥ፣ የመንግስት ስቃይ በውጪ ጠብሰን ጀመር። እናትህ በሽታዋ ሲጠና ገንዘብ ባይኖረኝ በመከራ ተመስክሮልኝ ሆስፒታል አደረስኳት፣ አስታመምኳት። ስቃዩዋ ከቀን ወደ ቀን በረታባት፣ ተሰቃየች። በመጨረሻም የማይድንና ካንሰር እንደሆነ ተነገረኝ። ድሃ እናት ድሃ ሀገር ላይ ተፈጥራ ማን ያድናት? ከሐኪም ቤት ተንከራተትኩ። አንተ መች ነበርክ አጠገቤ? ፍቅር ላይ ነበርክ። የት ወስጄ እናትህን ላድናት? በምን ገንዘቤ? በምን አቅሜ? ስቃዋን መቁጠር፣ ስቃዋን ማየት ብቻ ሆነ። እርሷን አድርሼ መንገድ ላይ ወጥቼ አንድ ጥግ ተደብቄ ለምናለሁ። መከራ በእኔ ላይ ቤቱን ሠራ። እናትህ ደግሞ ከስቃይ ገላግለኝ እያለች በየቀኑ ትለምነኝ ነበርኩ። ታመምኩ፣ ተንከራተትኩ። አዎ ተሰቃየችብኝ። ደም እየተፋች በየቀኑ መሰቃየት ሆነ። ምን ልሁን? የት ልውሰዳት? ሁሉም አባረረን። ደምና አጥንቴን ገብሬ ባቆምኳት ሀገር አልባም ሰውም አልባ ሆንኩ። እናም የእናትህን የኔንም ስቃይ ላቆም፣ ሁለታችንም እንድንሞት ወሰንኩ። ያን ቀን አንተ ያየኸኝ እናትህ ከስቃይ እንድገላግላት ለምናኝ እጄ ያረፈባት ክፉ ቀን ነበረች። እሷ እንግዲህ እኔም ልሞት ወስኜ ነበር። በምድር ስትንከራተት ኖራለች እና ቀብሯን ላሳምር ብዬ ቀበርኩ። አዘንኩ። በሬን ዘግቼ ከተቀመጥኩበት የሞቴን ቀን በመረጥኩበት ቀን አንተንም አግኝቼ እውነቱን ማስረዳት በፈለግኩበት ሰዓት አንዲት ሕፃን ልጅ ቤቴ በራፍ ላይ ከውጭ ስመጣ ተቀምጣልኝ አገኘሁ። ልጅህ አስታውሺኝ፣ ለእኔ የመኖሬ እዚህ ምድር ላይ የመቆየቴ ምስጢር ሆናለች። አዎ። እናም እኔ ከሄድኩ እርሷን ማዳን አልችልም። ለእርሷ የሚያስፈልጋት ነገር ከኔ አካል ተወስዶ ነው የሚሰጣት። እሷ ግን አታውቅም። እሺ ስለማትል እኔ ግን እሷን አድኜ ብሞትም ደስታዬ ነው። ልሙት። እናም በሕክምናው ሕይወቴ ቢያልፍ እንኳን
ይህች ልጅ ዕድሜዋን ሙሉ ስትንከራተት የኖረች ናት። አደራ በምድር የምሰጥህ አደራ ናት። በሰማይ ይቀበልሃለሁ። አደራ በምድር ከልጆችህ እንዳትነጥላት። አባትህ እንደ ልጅ ስትናፍቀኝ የኖርክ አባትህ ነኝ።